አብዮት ልጅ ወልዳለች። የተወለደው ልጅም ቆራጥ ይመስላል። በጋራ በተከናወነ በህዝብ አመጽ የተወለደ ልጅ ነው። በዛ ላይ ኮሎኔል ነበር። ህዝቡ ለሳምንታት ያደረገው አመጽ ተሳክቶ መሪውን ፈንግሎ ከመንበረ ስልጣኑ ካስነሳው በኋላ በሱ ምትክ ይህን የቁርጥ ቀን ልጅ የሆነውን ኮሎኔል አንተ ምራን ብሎ ሾሞታል። ኮሎኔሉም ገና ካሁኑ ቆራጥ የሆኑ እርምጃዎችን መውሰድ ጀምሯል። ለምዕራባውያኑ ጀርባውን ሰጥቷል። በአገር ውስጥ አንገብጋቢ ጉዳዮች ላይም መሰረታዊ ያካሄድ ለውጥ አድርጓል። አዳዲስ ሚኒስትሮችንም ሾሟል። የህዝቡን ጥያቄም ገና ከወዲሁ መመለስ ጀምሯል። ይህ ወጣት መሪ በዚህ ቆራጥነቱ ይቀጥላል ወይ የሚለው ደግሞ የበርካቶች ጥያቄ ሆኗል። The coup leader turned president, Colonel Michael Randrianirina, has named a businessman as the country's new prime minister. Now his name is Heron Salamara Rajaanivelo. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለምን ባነጋገረ ተቃውሞ ወደ ስልጣን ስለመጣውና ገና ከወዲሁ ቆራጥ መሆኑን ስላስመሰከረው መሪ እናወጋችኋለን። በህንድ ውቅያኖስ ላይ የምትገኘውና በአንድ ወቅት በውበቷና በብዛ ህይወቷ የምትታወቀው ሀገር አሁን ላይ በሌላ የከፋ ነገር እየተገለጸች ነበር። በኤሌክትሪክ መቆራረጥ ከ20 ዓመታት በላይ ማዳጋስካር በጨለማ ስትታገል ቆይታለች። ኤሌክትሪክ ሳይኖርባት ሻማ በልጭ ድርግም የሚልባትና እድገት በጨለማ የታሰረባት ሀገር ሆናለች። በየምሽቱ በሚሊዮን የሚቆጠሩ የማላጋሲ ህዝቦች ሻማ የሚያበሩት ለፍቅር ሳይሆን ለህልውና ነው። አሁን ደግሞ በውሃና በኤሌክትሪክ እጥረት ምክንያት በጄንዜሪ ቡድኖች የሚመራው የጸረ መንግስት እንቅስቃሴ ወታደራዊ ስልጣኑን ወደ መቆጣጠር ተቀየረ። ለሳምንታት ከዘለቀው አለመረጋጋት በኋላም ኮሎኔል ሚካኤል ራንድሪያኒሪና በይፋ የማዳጋስካር ፕሬዝዳንት ሆነው ቃለ መሐላ ፈጽመዋል። ወታደር የነበረ ሰው ወደ ፕሬዝዳንትነት መጥቶ ለብዙ አስርት ዓመታት የዘለቀውን ጨለማን ለማስቆም ቃል ገብቷል። በእርግጥ ይችላል ወይ የሚለው ደግሞ ወሳኝ ጥያቄ ነው። ፕሬዝዳንቱ ቃለ መሐላ በፈጸመ 24 ሰዓታት ባልሞላ ጊዜ ውስጥ ጥቂት የአፍሪካ መሪዎች ያደረጉትን አደረገ። በቀጥታ የአገሪቷ እጅግ አስከፊ ቀውስና በሚሊዮኖች የሚቆጠሩ ዜጎችን በኢኮኖሚ ጨለማ ውስጥ ወደ አስቀረው የ20 ዓመት የኃይል መቋረጥ ችግር ትኩረት ሰጥቶ መንቀሳቀስ ጀመረ። ቃለ መሐላ ከፈጸመ ከአንድ ቀን በኋላም የማዳጋስካር ጊዜያዊው ፕሬዝዳንት በቀጥታ የአገሪቷ አንገብጋቢ የችግር ምንጭ ወደ ሆነው የኃይል እጥረት አመራ። መዳረሻውም የጀራማ አምቦይ የኃይል ማመንጫ ጣቢያ ነበር። ይህም በሀገሪቷ ትልቁ የኃይል ማመንጫ ጣቢያ ሲሆን በቅርቡ ሀገሪቷ እየተሰቃየችበት ላለው የመሰረተ ልማት ችግሮች ምልክት ሆኗል። ይህ የመሪው ተግባር ስለ ኤሌክትሪክ ብቻ የሚናገር ሳይሆን ስለ አመራርነት፣ ስለ ወጣቶችና ስለ አህጉሪቷ ብልሹ አስተዳደርና ከዛ ባዜ መውጣትን የሚናገር ነው። ይህ የመሪው የመጀመሪያ ቀን ስራው ነበር። ምንም ሰልፍ፣ ምንም የቅንጦት ሞተር ሳይክልም አልነበረም። በቀጥታ ወደ ጀራማ አምቦይ የኃይል ማመንጫ ጣቢያ ያመራው በተሽከርካሪ ብቻ ነበር። አምቦይ በማዳጋስካር ትልቁና ምናልባትም እጅግ ችግር የበዛበት የኃይል ጣቢያ ነው። ለዓመታት ይህ የኃይል ማመንጫ ጣቢያ የብሔራዊ ውድቀት ምልክት ሆኖ ቆይቷል። የተንገዳገዱ ተርባይኖች፣ ባዶ የነዳጅ ታንኮችና ያልተከፈሉ የሰራተኞች ደሞዝ ከብዙዎቹ ጥቂቶቹ ናቸው። ህዝቡ እነዚህ ነገሮች ይስተካከላሉ ብሎ ላለፉት 2 አስርት ዓመታት ጠብቋል። ለ20 ዓመታት ህዝቡ መቼም እውነት የማይሆን ተስፋዎችን ሲሰማ ከርሟል። እናም አዲሱ ፕሬዝዳንት በዛ ቦታ ላይ ሲገኝ ተቋሙን ብቻ የጎበኛ አልነበረም።
ወደ ማዳጋስካር ህመም እምብርት እየገባ ነበር። ፕሬዝዳንት ራንዲያራሪና በዛን ቀን ከጋዜጠኞች ጋር ባደረጉት ቆይታ ባልተለመደ መልኩ በግልጽነት ተናገሩ። የማዳጋስካር ህዝብ በጨለማ ደክሟል፣ እርግጠኛ ባልሆነ ሁኔታ በጣም ተሰላይቷል። ግልጽ ማደርግላችሁ ነገር ችግሩን የምናስተዳድረው ብቻ አይደለም፣ እሱን ለማስቆም በእጅጉ እየሰራን ነው። ዘላቂ መፍትሄ ለማግኘትም እያንዳንዱን ዝርዝር ሁኔታ እየገመገምን ነው። ያ ስራ የሚጀምረው ደግሞ ከመሬት ላይ ነው። ለዚህ ደግሞ እውነቱን ለማየት ችግሮቹን ለመረዳትና በዘለቄታው እንዲስተካከል ለማድረግ እኔ ራሴ ወደዚህ ኃይል ማመንጫ ጣቢያ መምጣቴ የግድ አስፈላጊ ነበር ብለዋል። ለዘመናት በባዶ ንግግሮች የደከመው ህዝብ በመንገድ ላይ የመሪውን ንግግር አዳመጠም። መሪውም እንደ መሪ ብቻ ሳይሆን እንደ ዜጋ ሁኔታውን በሚገባ ጠቅለል አድርጎ ገለጸው። ሜጋዋቶችን አሳዩኝ እንጂ ፌስቡክ ላይ የተለቀቀ ሜምና ፎቶ አታሳዩኝ። እምቅ አቅማችንና የስልካችን ባትሪ በጨለማ ውስጥ እንዲሞት መፍቀድ የለብንም በማለት መሪው ኮስተር ያለ ንግግርን አደረገ። ከሁለት አስርት ዓመታት በላይ የሀገሪቷ መንግስት የኃይል ኩባንያ የሆነው ጀራማ በሙስና በብልሹ አስተዳደርና በኢንቨስትመንት እጥረት ሲቸገር ቆይቷል። የኤሌክትሪክ መቆራረጥ የማላጋሲዎች የዕለት ተዕለት የህይወት አካል ሆኗል። ሆስፒታሎች፣ ትምህርት ቤቶችና ንግዶች በሙሉ ከጨለማው ጋር እንዲላመዱ ተገደዋል። እስከ 2020 ድረስ ወደ 15 ሚሊዮን የሚጠጉ ዜጎች አስተማማኝ ኤሌክትሪክ አልነበራቸውም። ከዛም ወጣቶቹ የጄንዜንዳ አብዮተኞቹ መጡ። በጨለማ ውስጥ ቃል በቃልና በፖለቲካዊ መልኩ ከፍተኛ እንቅስቃሴን አደረጉ። መልእክታቸውም ግልጽ ነበር። መጥፎ አስተዳደር ያክትም፣ በጨለማ መኖራችንም ያብቃ የሚል ነበር። They are the largest demonstrations the island nation has seen in years. በአንድ ወቅት በደበዘዘ ብርሃን ስልኮቻቸውን ሲያገላብጡ የነበሩት ወጣቶች ከእንግዲህ ላለማገላበጥ ወሰኑ። ተቃውሟቸው ስለ ኃይል መቆራረጥ ብቻ አልነበረም፣ ስለ ስልጣንም እንጂ። የቀድሞ አስተዳደር ማሻሻያዎችን ለማድረግ ሲያቅተው ወታደሩ የህዝቡን ፍላጎት በመጥቀስ ከህዝቡ ጋር ተቀላቀለ። እናም ኮሎኔል ሚካኤል ራንዳሪኒ ብቅ አለ። ወታደራዊ ዲሲፕሊን ያለውና ከሲቪሉ ህዝብ ጋር በቀላሉ የሚግባባ ነው። ጊዜያዊ ፕሬዝዳንት ሆኖ ቃለ መሐላ ፈጸመ። በማዳጋስካር ፖለቲካ ውስጥ ያልተለመደ ነገርም ቃል ገባ። ህዝቡን መምራት ሳይሆን ከህዝቡ ጋር አብሮ መምራት የሚል። ከጥቂት ቀናት በኋላም ነጋዴውን ሄሪሰን ላማናጃሪን የጠቅላይ ሚኒስትርነት ቦታ ላይ ሾመው። የእርምጃ ወታደራዊ አጀንዳ ብቻ ሳይሆን በልምድና ማሻሻያ መካከል ያለውን ሽርክናን የሚያሳይ ነበር። ማዳጋስካር ራሷን ከሌሎች አታገልም፣ እንደገና ትገነባለችም አለ። በማዳጋስካር የመብራት አገልግሎት ከቴክኒካዊ ችግር በላይ ነው፣ የክብር ጉዳይም ነው። ሙሉ ከተሞች ለበርካታ ቀናት ይጨልማሉ። ሆስፒታሎች በቀዶ ጥገና መካከል ይዘጋሉ። ልጆች በሻማ ብርሃን ያነባሉ። ትናንሽ ንግዶችም ከመጀመራቸው በፊት ይከስማሉ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከ20 ዓመታት በላይ የማዳጋስካር ሕዝብ በዚህ ሁኔታ ኖሯል። ፈጽሞ የማይቆይ ብርሃንን ሲጠብቅ የሀገሪቷ ዋና የኃይል አገልግሎት ሰጪ ጃራማ በሙስና በደካማ ጥገናና በውጪ ጥገኝነት ምክንያት ፈራርሷል። እያንዳንዱ የኤሌክትሪክ መቆራረጥ የመሰረተ ልማት ውድቀት ብቻ ሳይሆን ዲሞክራሲ ራሱ ምን ያህል ደካማ እንደሆነ የሚያስታውስ ሆነ። በወቅቱ የቀድሞ ፕሬዝዳንት ችግሩ ቀላል ነው ቢሉም አደጋው ግን ከፍተኛ ነበር። ህዝቡ ሌላ ተአምር ይፈጠር ሳይሆን መብራትና ውሃን እናገኝ ነበር የዘውትር ጥያቄው። ዘውትርም ቃል በቃልና በምሳሌያዊ አነጋገር
ብርሃን ከመጠየቅ ቦዝነው አያውቁም። ምርቱን ማከማቸት ለማይችለው ገበሬ፣ ማታ ማጥናት ለማይችለው ተማሪና ምግብ መግዛት ወይም ስልኳን ከፍላ ቻርጅ በማድረግ መካከል መምረጥ ለሚኖርባት እናት መብራት በእጅጉ ወሳኝ ነገር ነው። ይህ ለእነሱ ፖለቲካ አይደለም፣ የህልውና ጉዳይ ነው። እናም የቀድሞውን መንግስት ያወረዱት ወጣቶች ድጋፋቸው በተግባር ላይ የተመሰረተ መሆኑን ግልጽ አድርገዋል። አዲሱ መሪ ሲመጣም በሀገሪቷ የነበረው ምላሽ የተለያየ ነበር። አንዳንዶች የራንዲያራና አሪና ፈጣን እርምጃ የእውነተኛ ለውጥ ምልክት ነው ሲሉ፣ ሌሎች ደግሞ አዲስ ወታደራዊ ተስፋ ብቻ እንዳይሆን ይሰጋሉ። ዓለም አቀፍ ታዛቢዎች በቅርበት እየተከታተሉ ጉዳዩን ይዘግቡ ነበር። አንዳንድ የምዕራባውያን ሚዲያዎችም ስልጣን መያዙ መፈንቅለ መንግስት ነው ብለው ቢጠሩትም የአፍሪካ ሚዲያዎች ግን እንደነ ትራኦሬ በህዝብ የተወለደ አብዮታዊ መሪ ብለውታል። በፖለቲካዊ ውድቀት በተፈጠረ ክፍተት ውስጥ የተገኘ ቆራጥና ወጣት መሪ ያሉትም አሉ። በአንታናናሪቮ ጎዳናዎች ላይ ዜጎች ተስፋ አላቸው፣ ግን ደግሞ እስከዛሬ ካሳለፉት አንጻር በእጅጉ ይጠራጠራሉ። የፕሬዝዳንቱ ፈተናም ግልጽ ነው። ቃላትን ወደ ተግባርና ተስፋዎችን ወደ እድገት መለወጥ። የማዳጋስካር አዲስ ንጋትም እንግዳ በሆነ መልኩ እየተወለደ ይመስላል። በመላው አፍሪካ ወጣት ወታደራዊ መሪዎች ክብርን ለመመለስ፣ ሙስናን ለመዋጋትና ስልጣንን ለህዝብ ለመስጠት በተመሳሳይ ቃል እየገቡ ነው። ከማሊው አስሚ ጎይታ እስከ ቡርኪና ፋሶ ኢብራሂም ትራኦሬ ድረስ ስርዓቱ ግልጽ ነው። ሁለቱ መሪዎች በየሀገሮቻቸው ታምር የሚመስሉ ስኬቶችን አስመዝግበዋል። ሀገሮቻቸውን ከዓለም አቀፍ ዕዳዎች ነፃ አድርገዋል። ኢኮኖሚያቸውን በእጅጉ አስመንድገዋል። ሉዓላዊነታቸውን በእጅጉ አስጠብቀዋል። አንጡራ ሀብታቸውንም በሚገባ እየተጠቀሙበትና ህዝባቸውንም እየጠቀሙ ነው። ልክ እንደነሱም ታዲያ በማዳጋስካር መጠበቅ የሰለቸው ትውልድ ስልጣን ላይ ወጥቷል። ግን ደግሞ የማዳጋስካር ሁኔታ ከነሱ የተለየ ነው። ማዳጋስካር በጂኦግራፊያዊ ብቻ ሳይሆን በፖለቲካም ደሴት ናት። ችግሮቿ ብዙና የተለዩ ናቸው። መገለል፣ ድህነትና ደካማ ኢኮኖሚ። ሆኖም በዚህ ትግላቸው ውስጥ ስለ ራሳቸውም ስለ አፍሪካም በረጅሙ ያልማሉ። ራንዲያራ አሪና ከፖለቲካ በፊት የኃይል ፍርግርግን ለማስተካከል የወሰደው ውሳኔም ምሳሌያዊ ነው ተብሏል። ከቤተ መንግስት ወደ ታች ሳይሆን ከመሬት ተነስተን ወደ ላይ እንገንባ ብለዋል። ከተሳካለትም የአዲሲቷ የአፍሪካ ቀመር መጀመሪያ ሊሆን ይችላል። ህጋዊነት የሚመጣው በምርጫ መመረጥ ወይም በመፈንቅለ መንግስት ወደ ስልጣን መምጣት ሳይሆን በተግባር ነው። ለዚህ ደግሞ አዲሱ መሪ ወገቡን ጠበቅ ማድረግ አለበት። በወታደሮችና በሲቪሎች በጋራ የሚመራው ጊዜያዊ መንግስት ምርጫ ለማዘጋጀት 2 ዓመታት ብቻ ነው ያለው። ህዝቡ የተጠማውን ብርሃን ለመመለስም 2 ዓመታት ይበቁኛል ብሏል። ፕሬዝዳንቱ የቆዩ የኃይል ማመንጫዎችን ለመጠገን በፀሐይና በውሃ ኃይል ፕሮጀክቶች ላይ ኢንቨስት ለማድረግ እንዲሁም ባለሀብቶችን ለመሳብ ቃል ገብተዋል። ግን እነዚህ እቅዶች የገንዘብ ድጋፍ፣ መረጋጋትና ከሁሉም በላይ ደግሞ እምነት ያስፈልጋቸዋል። እዚህ ጋር ታዲያ ወጣቶቹ ትዕግስት ያደርጋሉ ወይ? ተስፋቸው የበለጠ ከፍ እንዲል የብርሃን ብልጭታው ለረጅም ጊዜ ይቆያሉ ወይ የሚሉት ወሳኝ ጥያቄዎች ናቸው። መልሱን ጊዜ የሚነግረን ሲሆን አሁን ላይ ህዝቡ ነገሮችን በትኩረት እየተመለከተና እየጠበቀ ነው። ከ2 አስርት ዓመታት በላይ ማዳጋስካር በጨለማ ውስጥ ኖራለች። በኃይል እጦት ብቻ ሳይሆን በአመራሮች ላይ እምነት በማጣትም ጭምር። አሁን በማዳጋስካር አዲስ ምዕራፍ የጀመረ ይመስላል። ኮሎኔል ሚካኤል ራንዲያራኒ የመጀመሪያ እርምጃውን ያደረገው በቃላት ሳይሆን በተግባር ነው። ሌላው አዲሱ ትራኦሬ ይሆናል ወይ ወይስ በጥላውና በቃላት ውስጥ ብቻ ያለ መሪ ይሆናል የሚለውን ደግሞ በቀጣይ በሚያደርገው ነገር ላይ መልሱ ይታወቃል። አዲሱ የማዳጋስካር መሪ ሚካኤል ራንዲያራኒ እኔ እንደ ቀድሞ መንግስት በጨለማ ውስጥ አላኖራችሁም፣ ይህንን ቃሌንም በተግባር ታዩታላችሁ ብሏል። The former regime who put us in this darkness
used violence against protesters. Many young protesters have been arrested because they wanted to have their voices heard and to keep order of the nation. የበፊቱ መንግስት በጨለማ ውስጥ አኑሮን ነበር። ብዙ ተቃዋሚዎችንም ገድሏል፣ አስሯል። አሁን በዚህ መንግስት ግን ከህዝባችን ጋር ተቀናጅተን ጥሩ ስራዎችን ለህዝቡም ለሀገራችንም እንሰራለን። አሁን ብዙ ማውራትና ብዙ ቃል መግባት ሳይሆን ብዙ መስራት ነው ያለብን። ብቁ የሀገር መሪዎች መሆናችንን የምናሳየው በተግባር ነው እንጂ በንግግር አይደለም። የማዳጋስካር ህዝብም ገና ከወዲሁ ከሱ ጎን መቆሙን እያሳየ ነው። በሱ ላይ እምነት እንዳለውም እየገለጸ ነው። በዚህ ዙሪያ የተናገረችው የርዕሰ ከተማዋ የአንታናናሪቮ ነዋሪ ሚካኤል ራንዲያራኒ ወደ መሪነት መምጣቱ የሁላችንም ድል ነው ብላለች። Sanctioning Madagascar is sanctioning the people, because the people are at the beginning of this movement. It's a movement started by youth, but then everyone participate to this movement. የወጣቶች ተቃውሞ በዚህ መልኩ ውጤታማ መሆኑ ለሁላችንም ትልቅ ድል ነው። በተለይ ደግሞ እንዲህ ከንግግርና በባዶ ተስፋ ከተገቡ ቃል ኪዳኖች ይልቅ በተግባር የሚያምን መሪ ማግኘታችን የበለጠ ትልቅ ድል ነው። ሀገራችን ስትበለጽግ እኛም በለጽጋለን። የኛ ጥያቄ ሲመለስም ሀገራችን ጠንካራና ለዜጎቿ የምትመች ትሆናለች። ከዚህ አንጻር በተቃውሞ ጊዜ በህብረት እንደታገልን አሁንም በህብረት ሀገራችን ማገልገል አለብን። ሌላው የአንታናናሪቮ ነዋሪ በበኩሉ እኛ ያደረግነው ተቃውሞና ያገኘነው ውጤት በእጅጉ የሚያኮራ ነው። አዲስ የሾምነው መንግስትም ጥሩ ስራ እንደሚሰራ እምነቴ ነው ብሏል። It is thanks to the youth that he got there right now, and I can say it proudly that it is thanks to our protest. So the minimum I'm expecting from him is to take into consideration our request and our fundamental rights. ይህ መንግስትም ሆነ መሪያችን ወደ ስልጣን የመጣው በሀገሪቷ ወጣቶች ተቃውሞ የተነሳ ነው። በዚህም በጣም እንኮራለን። እሱም ለዚህ ያበቁትን ወጣቶችን መስማትና ፍላጎታቸውን ማሟላት አለበት። እስካሁን እንዳየነው ከሆነ የወጣቱን ጥያቄና የህዝቡን ፍላጎት የሚመልስ ይመስለኛል። ከወዲሁም ጥሩ ተግባራትን እያከናወነ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ የሚመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።